አብርሃም በፍኖተ አእምሮ በሃይማኖት ተገለጸለት። ማንን አየ? ክርስቶስን አየ። ክርስቶስን አየ አብርሃም። እንዴ የፀሐይ አምላክ እንግዲህ ተናገረኝ አንተ ግለጽልኝ አለ አብርሃም። አንተ የፀሐይ አምላክ ሆይ አንተ ግለጽልኝ ግለጥልኝ አንተ። እኔ በጨረቃ ባምር ጨረቃ በሌሊት ትወጣለች፣ ቀን ትጠፋለች። በፀሐይ ባምን ፀሐይ ቀን ውሎዋን ብቻ አገልግሎት ትሰጣለች፣ በማታ የለችም። ስለዚህ አምላከ ፀሐይ ተናበበኒ አለ። አምላከ ፀሐይ ሆይ አንተ ተናገረኝ ግለጽልኝ አለ። አብርሃም ተገለጸለት ማለት ነው። ለአብርሃም እግዚአብሔር ተገለጸለት። አብርሃም እምነቱ በዚህ ምክንያት ጸናለት። ሲያመልከው የነበረውን ጣዖታት ሁሉ ትቶ ማንን ማምለክ ጀመረ? ክርስቶስ አምላኩን ማምለክ ጀመረ። ለምን? ስለተገለጸለት ማለት ነው። ስለተገለጸለት። ሌላው ሃይማኖት ወይም ደግሞ በሃይማኖታችን እግዚአብሔር መኖሩን የምናውቅበት ነው። በሃይማኖት እግዚአብሔር መኖሩን የምናውቅበት ነው። አንደኛው በሃይማኖታችን እግዚአብሔር መኖሩን እንድናውቅ ያደርገናል። እግዚአብሔር መኖሩን በምን እናውቃለን ስንል ደግሞ እግዚአብሔር መኖሩን የምናውቀው በስነ ፍጥረቱ ነው። በስነ ፍጥረቱ አስተዋይ ሰው ከሆነ አእምሮውን ተጠቅሞ የሚመራመር ከሆነ ስነ ፍጥረትን ብቻ ቢያስተውል ሃይማኖቱን ክርስቶስን ያውቀዋል። ስለዚህ በስነ ፍጥረት እግዚአብሔርን በስነ ፍጥረት እናውቀዋለን። በስነ ፍጥረት ይታወቃል ክርስቶስ በፍጥረቱ ማለት ነው። እንዴት ነው በፍጥረት የሚታወቀው ስንል እንግዲህ ፍጥረት ሁሉ በአንድ አካል ከፈጣሪ የማይቋረጥ ግንኙነት አላቸው፣ እሱን የፈጠራቸውና። ስለዚህ በፍጥረት እግዚአብሔርን እናውቀዋለን። በፍጥረቱ የምናውቀው እንዴት ነው ስንል አሁን ለምሳሌ አዕዋፋትን ይመግባል። የሚመግባቸው ሌላ አለ? አዕዋፋትን ማን ይመግባል? አሁን እነሱ ያጭዳሉ፣ ያርሳሉ፣ ይዘራሉ፣ ይቆፍራሉ። የዓመት ቀለብ አላቸው? የላቸውም። ግን በፍጥረቱ እግዚአብሔር እንዳለ እናውቃለን እኛ። እግዚአብሔርን ማየት ከፈለግን እግዚአብሔርን የምናየው በፍጥረቱ ነው፣ የምናውቀውም በፍጥረቱ ነው። እኔና እናንተ ዛሬ በሰላም ውለን ነገ በደህና አድረን ጠዋት የመነሳት ተስፋ አለን? በራሳችን ኃይልና ጥበብ መኖር እንችላለን? አንችልም። አያቸው፣ አንችልም። ስለዚህ ትላንትን አሳልፎ ዛሬ ያደረሰን እግዚአብሔር አሁንም አቆይቶ ቃሉን እያስተማረን በዚህች ቅጽበት ወደ ጆሮአችን የሚመጣው የእግዚአብሔር ቃል በማን ፈቃድና በማን እንደሆነ በደንብ እናውቀዋለን አሁን እዚህ ጋር። ስለዚህ በፍጥረት እግዚአብሔርን አወቅነው ማለት ነው። ስለዚህ እግዚአብሔር ምን አለ? የሚያናገርን አንደበት ከፍቶ፣ የሚሰማን ጆሮ ከፍቶ፣ የሚያዩ አይኖችን፣ የሚናገሩ አንደበቶችን፣ የሚሰሙ ጆሮዎችን፣ የሚራመዱ እግሮችን ሰጠ ማለት ነው። ስለዚህ በዚህ ማን አደረገው? ይህ ግዙፍ የሆነ አካል በሰው እጅ ብቻ እንዴት ሊራመድና እንዴት ሕያው ሆኖ ሊኖር ይችላል? ስለዚህ እግዚአብሔርም አለ ብለን በፍጥረቱ እግዚአብሔር እንድናምነው የምናውቅበት ይሆናል ማለት ነው። ስለዚህ እግዚአብሔርን ቅዱስ ዮሐንስ አፈወርቅና እንደው በዚህ በመጽሐፍ አክሲማሮስ ነው እንደው መጽሐፍ አክሲማሮስ እግዚአብሔርን ማየት ትፈልጋላችሁ ነው ይላል። ማየት ከፈለጋችሁ እንግዲያውስ አለ በፍጥረቱ ታዩታላችሁ አለ። እውነት እኮ ነው። መጽሐፍ አክሲማሮስ የስነ ፍጥረት እንዳለ የሚዘረዝር ነው እና በስነ ፍጥረት እግዚአብሔር ይታወቃል አለ። እንዴት ነው የሚታወቀው ካላችሁኝ፣ ለእባብ እንኳን የሚራራ ለጊንጥ እንኳን የሚራራ እባብና ጊንጥ እንኳን ዕለት ዕለት ምግባቸውን የሚሰጣቸው ክርስቶስ እሱ አይደለምን? ስለዚህ እግዚአብሔርን በጊንጡና በእባቡ መካከል ክፉ በተባሉ አውሬዎች መካከል እንኳን የዕለት ምግብ ሲያዘጋጅላቸው ስናይ እግዚአብሔር ማለቱን እናውቃለን። ከዚህ በላይ ምን አለ ይላሉ ሊቃውንት አባቶቻችን። እውነት ነው። ስለዚህ እግዚአብሔርን በምን እናውቀዋለን? በፍጥረቱ። ትናንት እኔና እናንተ ምናልባት በስደት ዓለም ላይ ያላችሁ ብዙ እህቶቻችን አላችሁ። አሁን በስደት ላይ ስትኖሩ እናንተ አጠገባቸው ከሃይማኖት ጋር የማይመስላቸው ከሃይማኖት የተለዩ በቋንቋ ማትግባቧቸው የእነሱ ቋንቋ ሌላ የእናንተ ቋንቋ ሌላ የሆነ የእናንተ ሃይማኖት ሌላ የእነሱ ሃይማኖት ሌላ የሆነ እናንተ ዝግ የምትሉ ናቸው። እነሱ የሚቆጡ ሆነው ሲኖሩ በመካከላችሁ ማን ተገኝቶ ነው እስካሁን ያቆያችሁ? ማን አለ? በሰው ፍቃድ ነው ወይስ በእናንተ ፍቃድ ነው? እግዚአብሔር ፍቃድ ነው አይደል? በቃ እነዚያን ክፉ ሰዎች ልባቸውን አራርቶ ቋንቋቸው ከቋንቋቸው ጋር እስኪግባባ ድረስ ዝም ብለው እያስተማሯችሁ፣ አንድም ደግሞ ዝም እያሏችሁ እየቻሏችሁ ኖሩ። ስለዚህ ይሄ ማን ፈቃድ ነው? የእግዚአብሔር ፈቃድ ነው። ስለዚህ የእግዚአብሔርን ቸርነት በምን አወቃችሁት? በፍጥረቱ አወቃችሁት ማለት ነው። እናንተ ጋር ያለ ማን እንዳላወቃችሁ ማለት ነው። ማን አለ? እግዚአብሔር አለ።
እንዴ ከቋንቋዬ ቋንቋ፣ ከባህሌ ባህል፣ ከሃይማኖቴ ሃይማኖት የማትመስለኝ የማይመስለኝ ሰው ጋር መጥቼ ከእነሱ ጋር ተመሳስዬ እንዲቀመጥ ያደረገኝ እነሱንም በጎ አድርጎ እኔንም ባለሁበት አጥንቶ ያቆየኝ እግዚአብሔር ነው። ለካ ማንም ሳይኖረኝ አጠገቤ እግዚአብሔር አለኝ ብለን ምን እንድንለው ያደርገናል? እግዚአብሔር እንድናውቀው ያደርገናል ማለት ነው። ስለዚህ እግዚአብሔር በምኑ ይታወቃል? በፍጥረቱ ይታወቃል። በፍጥረቱ የሚታወቀው ሌላው በምንድን ነው ስንል በፍጥረቱ የሚታወቀው እግዚአብሔር ሰው ፍጥረት የእጅ ጥበብ ቢኖረው መኪና ሊሰራ ይችላል፣ ፕሌን አውሮፕላን ሊሰራ ይችላል፣ የተለያዩ ይሄ ገዳይ የሆኑ ኬሚካል ነገሮች ተቀጣጣይ ነገሮችን ሊሰራ ይችላል። ከሰማይ በታች ያሉትን ጥበቦች ሊጠቀም ይችላል። ግን ከምድር በታች ያለን ጥበብ መጠቀም ይችላል ሰው? ከሰማይ በታች ከምድር በላይ ያለውን ጥበብ ተጠቅሞ ሰው ይሰራል አይደል? ግን ሰው ከሰማይ በላይ ያለውን ጥበብ ከምድር በታች ያለውን ጥበብ መጠቀም አይችልም። በፍጥረቱ ግን እግዚአብሔር ከሰማይ በላይ 7 ሰማያትን ሰራ። በሰባቱም በሰማያት ደግሞ ምን አደረገ? ክፍል ክፍል አስቀምጦ በ3ቱ ከተሞች መላእክትን፣ በሌሎቹ ከተሞች ደግሞ ቅዱሳንን፣ ከዛ ከፍ እያለ ደግሞ በኪሩቤልና በሱራፌል የሚቀመጡበትን፣ ከዛ መቀመጫውን ጽርሐ አርያም ሰማይ ጉዱድ አደረገ። መንግስተ ሰማያትን የድንግል ማርያም መቀመጫ አደረገ። አሁን ይሄ በምን ይታወቃል ስንል ፈጣሪማ ቢኖር ነው እንጂ ይህንን ሰውና ፍጡር ማን ሊሰራው ይችላል? ከሰማይ በላይ ያለውን ጥበብ። ስለዚህ እግዚአብሔር በፍጥረት ይታወቃል ማለት ነው። አወቅ ነው ብለን እንድናወቅ ያደርገናል። በስነ ፍጥረት እግዚአብሔር ይታወቃል። ሃይማኖታችን በዚህ ልክ ማለት ነው። ከዛ በባህር በታች ያለው ሰው ምናልባት ከባህር በታች ወይም ከመሬት በታች 40 ክንድ ሊቆፍር ይችላል። 100 ሜትርም ቆፍሮ ወደ ታች ቤት ሊሰራ ይችላል። በርባሮስ የሚባለውን ባህር አግኝቶ የምድር መሰረቶች የሚባሉትን አግኝቶ ናጌብና ምስ የሚባሉትን አግኝቶ ቢሄሞትና ሌዋታን የሚባሉትን አግኝቶ ባህረ እሳት የሚባሉትን አግኝቶ ገሃነመ እሳት የሚባሉትን ቦታ አግኝቶ ከዛ ወርዶ በርባሮስ የሚባለውን ባህር አግኝቶ ጥቁር የእሳት ነበልባል ያለበትን ባህር አግኝቶ ወይም ደግሞ ባህረ እሳት የሚባለውን በምድር ውስጥ የሚገርማቸው ብዙ ፍጥረት አለ። በምድር ውስጥ ከዚህኛ ከቆምንበት ምድር በታች እልፍ ፍጥረት አለ። የሚገርማቸው እልፍ ፍጥረት ራሱን የቻለ ዓለም። አሁን ገሃነመ እሳት የሚባለው የትኛውን የሚያክል ዓለም ነው ብትሉኝ፣ እዚህ ምድር ላይ ያለውን ዓለም የሚያክለው ገሃነመ እሳት የሚባለው ለብቻው ገሃነመ እሳት የሚባለው። አሁን ፍጥረቱ ሁሉ የሞቱት አሁን በእኛ በስጋ የተለዩን ፍጥረቶች ሁሉ እያንዳንዳቸው ጽድቅ የሰራው በጽድቅ ቦታ ይገባል። እውነት ነው። ጽድቅ የሰራው ገነት ነው የሚቀመጠው። አሁን መንግስተ ሰማያት የሚገባ ፍጡር የለም። አሁን ላይ አባም ይሙት፣ አቶም ይሙት፣ ጫልቱም ትሙት፣ ደመቄም ትሙት፣ ከበደም ይሙት፣ ዳንኤልም ይሙት፣ እያንዳንዱ መንግስተ ሰማያት ጽድቅ ቢኖረው መንግስተ ሰማያት አይገባም። የት ነው የሚገባው? ቀጥታ ገነት። መጀመሪያ አዳም ተፈጥሮ ከወጣባትና አዳም ከኖረባት ቦታ ገነት ነው የሚኖረው ክርስቶስ ዳግም ወደዚህ እስኪመጣ ድረስ። ያልፍ ሰማይና ምድር ያልፋን ቃሌ ግን አያልፍም ያለውን ቃል እስኪፈጽም ድረስ በገነት ይኖራሉ ጽድቅ የሰሩ። ደግሞ በኃጥአን መኮል በቅሞ የዲያብሎስን ስራ እየሰሩ በሃይማኖታቸው ጉድለት ተገኝቶባቸው እግዚአብሔርን ሳያስደስቱ የኖሩ ስጋቸውን እያስደሰቱ ነፍሳቸውን እየበደሉ የኖሩ ሰዎች ደግሞ የሚኖሩት ለጊዜው የት ነው? ገሃነመ በሰዓት ሳይሆን ሲኦል የሚባል ቦታ ላይ ያለ ሲኦል ነው የሚቀመጡት። አሁን ለጊዜው ሲኦል ያለው ቦታ ደግሞ ምንድን ነው? ውሃ፣ ቀዝቃዛ ውሃ ያለበት፣ ከውሃ ወጥተው እሳት፣ ከእሳቱ ወጥተው ገደል፣ ከገደል ወጥተው ደግሞ በረዶ የሚበዛበት፣ በረዶ ደግሞ የሚቀዛቀዘው አሁን እኛ በእጃችን ላይ እየጨበጥን ከምናየው በረዶ 7 እጅ የሚቀዛቀዝ በረዶ በዛ ውስጥ ይዘፈቃሉ። ያኛው ሲያቃጥላቸው በረዶ ሲበዛ ወደ እሳቱ ይሙቀን ይላሉ፣ ወደ እሳቱ ይሄዳሉ። ይሄ ምን ይባላል? ሲኦል ይባላል። ሲኦል እረፍት የሌለው ህይወት ማለት ነው። በበኋላ በዳግም ምጽአት ሲፈረድባቸው ግን ሁሉ ወዴት ነው የሚወርዱት ሲባል አሁን ይሄ ሲኦል ያለው የት ነው ስንል ሲኦል ያለው ከምድር በታች ነው፣ ከሰማይ ላይ አይደለም። ገነትም ያለችው ከሰማይ አይደለችም። ከሰማይ ዝቅ ብላ ከምድር ከፍ ብላ በስከ ምስራቅ በኩል ለብቻዋ ተከባ የተቀመጠች ቦታ ነች። እሷ ገነት ትባላለች። ከሰማይም አትደርስም፣ ከምድርም አትደርስም። ሰው የማይደርስባት፣ ከላይም ያለ ፍጥረት ወደ ታች የማይወርድባት፣ ከታችም ያለ ፍጥረት ወደ ላይ የማይሄድባት በስከ ምስራቅ በፀሐይ መውጫ በኩል ፊት ለፊት የምትቀመጥ ነች። እሷ ገነት ትባላለች። ሲኦል፣ ገሃነመ እሳት፣ ሲኦል የሚባሉት ደግሞ ሲኦል ደግሞ በየት ነው? በምድር ውስጥ ሆኖ በስከ ሰሜን በኩል የተቀመጠ ቦታ ነው። ሲኦል ይባላል። እሱ ብዙ አይነት ነገር ያለበት ማለት ነው። ከዳግም ምጽአት በኋላ ክፉ የሰራም እንደ ክፋቱ፣ በጎም የሰራ እንደ በጎነቱ ደግሞ ሲፈረድበት ገሃነመ እሳት የሚባለው ምንድን ነው? እሳት ብቻ ያለበት ነው። በቃ የባህረ እሳት
እሳት ብቻ። እሳተ ገሞራ አይታችሁ ታውቃላችሁ? ከመሬት ሲፈነዳ ይሁን በትልልቅ ቪዲዮዎች ቮልካኒዝም ተብሎ የሚጠራው በዚህ በምንድን ነው ይህ ናሽናል ጂኦግራፊ አይታችሁ ታውቃላችሁ? ይሁን መሬቱ እንደ ውሃ እየፈላ የሚወጣው እሳት አዝሎ የሚወጣው ነገር ማለት ነው። ገሃነመ እሳት የሚባለው ደግሞ እንደዛ ነው። የሚፈላ እሳት ነው ከታች ያለው። እሱ በመሬት ውስጥ የሚገኝ ነው። በመሬት ውስጥ ከምድር መሰረቶች በታች ያለ እራሱን የቻለ አንድ ዓለም ነው እና ይሄ ገሃነመ እሳት አሁን ላይ ያለችው የምድራችን ዓለም በሙሉ ክብ ቅርጽ ነች አይደለ? ስናየው ዓለም የምትባለው ክብ ቅርጽ ነች። እቺ ራሷ ምድር ነች። ምድር ራሷን የቻለች አንድ ዓለም ነች። ይሄ ገሃነመ እሳት የሚባለው ደግሞ ራሱን የቻለ አንድ ዓለም ነው። በምድር ውስጥ ነው የሚቀመጠው። ያለውን ቦታው በምድር ውስጥ ነው። እሳት ብቻ የሚነድበት ነው። ኃጥአን በዛ ውስጥ ገብተው ለዘላለም በዚህን ጊዜ ያለቃን ክርስቶስ በዚህ ጊዜ ዳግም ይመጣን ተብሎ በማይታሰብበት የዘላለም ፍዳ በሚቀመጥበት በዛ ውስጥ ገብተው የሚቀመጡበት ነው። እግዚአብሔር ከዚያ ያውጣን፣ ሁላችንን እንዳይፈረድብን ይጠብቀን እግዚአብሔር። ያ ራሱን የቻለ አንድ ዓለም አለ። ትልቅ ግዙፍ ዓለም ነው። እሱ ባህረ እሳት ይባላል። በቃ ገሃነመ እሳት ይባላል። አሁን ላይ ኃጢአትም ሰርተው በአንድም በሌላም ሆኖ የሚቀመጡት ግን የት ነው ሲባል ሲኦል ይባላል። ሲኦል ደግሞ የማይመች ህይወት ማለት ነው። አንዳንድ ጊዜ እናቶቻችን ምን ይላሉ? አረ እንደውን አሁንስ እንደው ሲኦል ውስጥ ነው የገባሁት፣ እንደው ምን ውስጥ ገባሁ፣ እንደው ምን ሲኦል ውስጥ ገባሁ ይላሉ አይደል? እንደዛ ይላሉ። ለምንድን ነው እንደዛ የሚሉት ቢላችሁ ብታስቡ ሲባል ሲኦል ማለት የማይመች ቦታ ነው። እሳቱ ሲያቃጥላት እሳቱ ፈጀኝ በረዶ ውስጥ ልግባ ትላለች ነፍስ። በረዶ ሲያቃጥላት ደግሞ እባካችሁን ወደ ላይ አውጦኝ ወደ ተራራ ልውጣ አየር ልቀበል ትላለች። ከተራራ ወጣ ደግሞ ወደ ገደል ትጣላለች። ከገደል ወጣ ደግሞ በምን ትሄዳለች? ትል የሚበላባቸው ቦታ ትሎች የማያንቀላፉ ቦታ አለ። ደግሞ ትሎች እንደ ጊንጥ የሚባሉ የጊንጥ ያክል የሚናደፉ ጊንጥ የነከሰው ሰው ያውቃል። እባብም የነደፈው ሰው ካለ ታውቁታላችሁ። ትሎቹ እንደ ጊንጥና እንደ እባብ የሚያክል ንድፊያ የሚናደፉባት ህይወት በዛ ውስጥ ደግሞ ያስገቧቸዋል። በዛም እሪ ትላለች። እንዳያለች ህይወቷን እያመሰቃቀለችው ትኖራለች። ቅዳሜና እሑድ በሰንበታት ብቻ ቅዳሜና እሑድ ያርፋሉ በሲኦል ውስጥ ያሉት። ቅዳሜና እሑድ ሰንበት ስለሆኑ በገነት ካሉት ጋር በቁጭት እየተቆጩ እንዲኖሩ፣ አቤት በቁጭት እየተቆጩ እንዲኖሩ በገነት ካሉት ጋር መላእክቱን አዝዞ እግዚአብሔር በሲኦል ውስጥ ያሉት ሁሉ ተበርብረው ወጥተው በገነት ካሉት በነዛ በቅዱሳኖቹ አጠገብ በገነት ባሉት ገነት ውስጥ በሚቀመጡት በነዛ በደጋጎቹ ጋር 2 ቀን ከነሱ እንዲቀመጡ ያደርጋቸዋል እግዚአብሔር። እንዲቆጩ እኮ ነው፣ ቁጭት እንዲይዛቸው እኮ ነው። አይ ወይኔ በምድር ደህና ስራ ሰርቼ ቢሆን እናንተ ጋር የምኖረውን ከመዓዛው መጣፈጥ የተነሳ ከማማሩ የተነሳ እናንተ በዚህ ዘላለም ትኖራላችሁን? ምን አለበት እንደናንተ ጽድቅ ሰርቼ እናንተ ጋር ኖሬ በሆን። ታዲያ ቅዳሜ መጥቼ እሑድ ማታ ልወርድ ነው ብላ ነፍስ ታዝናለች። ያሳዝናል በእውነቱ። ቅዳሜና እሑድን በዛ ስትውል አይ ወይኔ በምድር ላይ ይህን ባልሰራው ኖሮ፣ ራሴን ባላረከስኩ ኖሮ፣ ራሴን ባልጎዳው ኖሮ፣ ስጋዬን አስደስቼ ነፍሴን ባላቆሸሽኩ ኖሮ፣ ወይኔ ከእናንተ ጋር መዓዛው ሽታው በሚጣፍጥ በዚህ ቦታ በገነት ወንዞች ዳር መካከል ተቀምጬ የእናንተን መዓዛ እያሸተትኩ አምላኬ የዕለት በዕለት እየመጣ ምግብ ሲመግበኝ እንዲህ በሰዓትና በሲኦል ውስጥ መካከል ባልቀመጥ ኖሮ አይ ወይኔ እንደናንተ በሆኛው ነው በነበረ። ይህን አውቄ ቢሆን ቀድሜ ደግ ስራ ሰርቼ በነበረ። ይህን አውቄ ቢሆን ቶሎ ብዬ ስጋውን ደሙን ተቀብዬ ንስሐ ገብቼ በቤቱ ታንጬ በኖርኩ ነበረ። ዛሬ ከእናንተ ጋር በገና ከሚዘምሩት ጋር አብሬ እየዘመርኩ ቅዳሴ ከሚቀድሱት ጋር አብሬ ቀድስ ነበር። አይ ወይኔ የምትልበት ቦታ ይሆናል። በቁጭት እንድትቆጫችን ነፍስ 2ቷን ቀን በገነት ያስቀምጧታል መላእክት ሁሉ ፍጥረቱን ሁሉ ሰው ሲኦል ውስጥ ያሉት። ከዛስ በኋላ እሑድ ማታ ከ12 ሰዓት በኋላ ወደ ሰኞ ስለሆነ የሚቆጠረው እሑድ ማታ ዓርብ ከ12 ሰዓት ጀምሮ ነው እንግዲህ እነዚህ ነፍሳቶች ወደ ገነት የሚመጡት። ዓርብ 12 ሰዓት ከሆነ በኋላ ወደ ቅዳሜ ስለሚቆጠር መላእክት በሙሉ በክንፎቻቸው ይዘው እያጀቧቸው፣ የሚገርም እኮ ነው። ወደ ገነት ሲገቡ ኃጥአን እኮ ናቸው። አስባችኋል? ኃጥአን ናቸው። ኃጥአኑ ነው ግን በክንፎቻቸው ተሸክመው እያጀቦቻቸው እየዘመሩ እልል እያሉ ወዴት ያስገቧታል? ወደ ገነት ያስገቧቸዋል። ዓርብ 12 ሰዓት ጀምሮ ማለት ነው። ከዓርብ 12 ሰዓት ጀምሮ እስከ 1 ሰዓት እስከ ምሽቱ 1 ሰዓት ድረስ ሙሉ በሙሉ ሲኦል ውስጥ ያሉት በሙሉ ገነቱ ገብተው ያልቃሉ። ገነት ይገባሉ። ከዛስ ቅዳሜን ሙሉ ቀን ደስ እያላቸው ይላሉ። ያች እድሜ ልካቸው ስትቃጠል በተለያየ ፈተና ህይወት ውስጥ የነበረች ህይወታቸው ታድሳ እንደ ፀሐይ ታበራለች። 2 ቀን ለ2 ቀን ኑሮ አስባችሁታል? ለ2 ቀን እንደ ፀሐይ እያበራች ኑሮ፣ ለ2 ቀን እንደ ፀሐይ እያበራች ነፍስ እድሜ ልኳም ልትቀመጥማ ምን ትሆን? ይገርመኛል እኔ። ስለዚህ እግዚአብሔር በፍጥረቱ ይታወቃል። በሲኦል ውስጥ ያሉትን አውጥቶ በዚያ ሲያስቀምጣቸው ከዛ እሑድ ከ12 ሰዓት በኋላ ደግሞ ወደ ቦታቸው በጅራፍ እየተገረፉ በእሳት ጅራፍ
መላእክት በእሳት ጅራፍ እየገረፉ ምን ያሏቸዋል? ያወጧቸዋል ከገነት። ወደኋላ ገነትን እየተመለከቱ የገነትን ሽታ እያሸተቱ አይ አሁንም ደግሞ ወደ ግብራችን ልንሄድ ነው። ምን ነው በዚህ ብትሆን ጌታ ሆይ፣ ምን ነው በዚህ ብትሆን ነፍሴ ሆይ፣ ምን ነው በዚህ ብትቀመጭ ስጋዬ ሆይ ለምን እንዲህ አደረግሽኝ እያሉ የበሰበሰች ስጋቸውን ይወቅሳሉ። ነፍሳት በጅራፍ በእሳት ጅራፍ እየተገረፉ ወዴት ይወርዳሉ? ወደ ሲኦል ይወርዳሉ። ድጋሚ ሳጥናኤልና መላእክተኞቹ ባሉበት በዚያ የእሳት ጉድጓድ ውስጥ ይገባሉ። በገሃነመ እሳት ውስጥ መከራ ይበላሉ። ስለዚህ አሁን እግዚአብሔርን በስነ ፍጥረቱ እናውቀዋለን ስንል በዚህ ልክ ያሉት ፍጥረታቶችን ሁሉ የሚፈጥር እርሱ ነው። ቅዱስ ጳውሎስ ምንድን ነው ያለው? እንደውም የሚገርም እኮ ነው። የማይታየው ባህሪ እርሱም የዘላለም ኃይሉም ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ይላል። ይሄ በስነ ፍጥረቱ ይታወቃል እግዚአብሔር ማለት ነው። እግዚአብሔር በስነ ፍጥረቱን መታወቁን ወይም ስነ ፍጥረት ሀልወተ እግዚአብሔር አስረጅ መሆናቸውን የፍጥረትን ነገሮች ይናገራል ቅዱስ ጳውሎስ። ሀልወተ እግዚአብሔር በፍጥረቱ አለ እያለ ይናገራል። ስለዚህ ሃይማኖታችን ምንድን ነው ስንል ሀልወተ ፈጣሪ መኖሩን እናውቅበታለን። የፈጣሪን ማመን እናውቅበታለን። ከዛ ፈጣሪ መኖሩን በምን እናውቃለን ስንል በስነ ፍጥረቱ እናውቅበታለን። በስነ ፍጥረቱ እንድናውቀው ያደርገናል። ሌላ እግዚአብሔር መኖሩን የምናውቀው ህገ ልቡናና ወይም የህልና ምስክርነት ያለን ሰዎች እናውቀዋለን። እግዚአብሔር በህገ ልቡና እናውቀዋለን። የሰው ልጅ የተፈጥሮ ዝንባሌው ምን